What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend? ለማን ታግዛለህ? ሁሉ ሰው እየጓጓለው አሁን ካለኝ ከረንት ስቴት ኦፍ አፌርስ እኔ እኮ ኢትዮጵያ እኮ አይደለሁም ወይ የእናቴ ብሔር ነኝ ወይ አባቴ ብሔር ነኝ። ምን እያልከን ነው? ለኢትዮጵያ ነው የምታግዘው? ለአሜሪካ ነው? አላግዝም። ኢትዮጵያ እንደ ኢትዮጵያዊነቴ ለአሜሪካ ነው የሚያግዘው ነው? ላይክ ኢትዮጵያ ምናምን ዘምታውን ለምሳሌ ኢትዮጵያ ላይ አይደለም። አሁን እሱን ነው የምልህ ፊዚካሊ ስለማታስበው ነው። አሁን ዝም ብለህ ምትወደው ማንም ምትመች ምናምን ስለምትለው እንጂ አክቹሊ መደብደብ ቢኖርብህ ምናምን ይደስደበድብ ሲጀመር እኮ ጦርነት ታጣቀ ሰው ጋር ነው። ሾላም በጀት መደብደብ ቢኖርብህ አሁን ደብደባል ነው ደብደብ አመዷን ነው ልጁ የአገሪቱን ችግር ዘርፈ ብዙ ችግሮችን ጫንቃችንን ያጎበጣውን ችግር ለመፍታት ነው። ይሄ ደግሞ የህዝብ ውይይት ነው። ክፍት ሆኖ ህዝቡ ራሱ የሚከታተለው ቢሆን ይመረጥ ነበር። ከህዝብ የሚደበቅም ነገር ሊሆን አይገባውምና እኔ በዚህ ደረጃ ሚዲያዎችም ጭምር ተከልክለው ተሳታፊዎችም ስልካቸውን ይዘው እንዳይገቡ መደረጉ የሚገርም ነው በጣም። አህመዲን እዚሁ ስልጠና ማንዋል ላይ አይቼዋለሁኝ። እኔም ቀደም ብለህ አንተም የጠቀስከው ነገር አለ። በተለይ የሰንቱዙን የቻይናውን ፈላስፋ እንትን ይዘህ የጠቀስከው ጠላትንና ጠላት እንዴት ከማጥቃቱ በፊት እንዴት መከላከል ይቻላል በማለት የገለጽከው ላይ በዛም ጽሁፍ ላይ አንድ ነገር አለ። ኢትዮጵያ ውስጥ የሙስሊም ጠላት ተደርጎ ፍሬም የተደረገ አካል አለ በጽሁፍ ላይ። ይሄውም ኦርቶዶክስ እና አማራ ይላል። ኦሮ አማ የሚል ነገር ተመልክቻለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አጠር ባሉ ዝግጅቶች መጣሁ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ እንደተለመደው ጀምሩ። ከወደ የከተማ መነኮሳት ጉዳይ እንጀምር። ዛሬም እንግዲህ ያው ያልተቋጨ ጉዳይ ነው። እኚህ መነኩሲት ወይም ደግሞ ያው የከተማ መነኩሴ ቲክቶከር እንግዲህ የከተማ መንኩስናን የትኛውም መጽሐፍ ፍትሐ ነገሥትም ይሁን የትኛው የቤተ ክርስቲያኗ መጽሐፍ አይከለክልም እንከራከር ብለው እየተሟገቱ ነው አሉ። መነኩሲት አርሴማ ጸጋዛብ ይባላሉ እና ያው እሳቸው ከተማ ላይ የቲክቶክን በተለይ በቲክቶክ መንደር ወይም ደግሞ በተለያየ ማህበራዊ ሚዲያ ላይ ያው ይገኛሉ። እናም አንዳንድ አስተማሪ የሆኑ ነገሮችን ልክ ማንኛቸውም መነኮስ እንደሚያቀርቡት እሳቸውም ያው ያቀርባሉ። እና አሁን ሙግታቸው ምንድነው? እሱ የከተማ መነኩሴ የተፈቀደ ነው የተገባ ነው፣ ስለዚህ ይህንን ነገር እንቀጥልበታለን የሚል ሙግትን ይዘው ቀርበዋል። በየትኛውም መጽሐፍ በየትኛውም መከራከሪያ ወይንም ደግሞ ማስረጃ አምጡ፣ ይህንን ነገር የሚከለክል ነገር የለም የሚል ያረዳዳላቸው። ዞሮ እየተባለ ያለው ምንድነው? እሱ ከተማው ላይ የገባው መነኩሴ ብዙ ነገሮችን ከልማቱ ይልቅ ጥፋቱ እየበረታ ነውና ወደ ገዳም ወደ በዓታቸው ገብተው ይጸልዩ ይጾሙ ነው። ከተማ ላይ ብዙ ነገር ጥፋት እያስከተለ ነው። ስለዚህ ሀገሪቱም በሰላም ትውል ታድር ዘንድ ጸሎታቸው በበዓት ተወስነው ይሁን ነው እየተባለ ያለው። ከተማ ላይም ያው መሆን ይቻላል፣ ያው በፍቃድ መሆን ይቻላል። ሰው እንግዲህ ተገዶ ምንም ነገር የሚያደርገው የለም። ነገር ግን የግብጾችን በረከት እንዳትቋደሱ ነው። ግብጾች ከዚህ በፊት በከተማ መነኮሳት ላይ የደረሰው ታሪክ አለና ያ ነገር እንዳይመጣ ለሀገሪቱም እንዳትበቁ የሚል አንድምታ ያለው ነው። ወደ በዓቱ ይመለስ የሚለው ጉዳይ። ወደዚችኛዋ ልጅ ደግሞ ልግባ እስቲ። ኒውዮርክ ነው የምገኘው፣ ኒውዮርክ ነው የምኖረው። $35,000 በላይ ያወጣለሁ እያለች ነው። እና የሚገርም ነው በእውነት። ሀብታሞቹ ራሱ እንደዚህ የሚያወጡ አይመስለኝም። ዞሮ ኢትዮጵያዊት ናት።
ከሄደች ገና 2 ዓመቷ ነው። ዞሮ ዞሮ ግን በእውነት ይህን ያህል ወጪ እዛ ያለው ሀብታም ሲዋጣ አለው ነው። እንደገና ደግሞ እንዴት ነው እሱ ኢትዮጵያ ውስጥ በተለይ በአሁን ሰዓት በብዙ ነገር እየተሰቃየ ያለ ህዝብ ምን አይነት ኑሮ ብትኖር ነው ይሄን ያህል $1000 እያወጣች የምትኖረው የሚለው ጥያቄ አሁን ነው። ለህሊናዋስ እንዴት ያኖራታል ህሊናዋ የሚለው ጥያቄ ነው። ለማንኛቸውም ይህ ዩቲዩበር የጠየቃትን ኢንተርቪው አጠር ያለ ቪዲዮ ተከታተሉት። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model. So And how is all of that going so far? it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like $35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifested. Yeah. How is dating in New York City? Dating is really fun. I really love dating in New York, yeah. Okay. And how is it going so far? So far it's going great. I love it. I recommend it. I recommend every girl to experience dating in New York City while they're still in their 20s. Yeah. If you were to give life advice to everyone that's watching, it can be anything, what would you say? Follow your dreams. Never take no for an answer. Never give up. And like dream as big as you can. በየወሩ የምታወጣው ወጪ ነው። ዞሮ ዞሮ በጣም ትልቅ ወጪ ነው። ይህም ቢሆንና ከየት ነው የምታገኘው ብሎ ጠየቃት የገቢ ምንጯን እና ያው የመለሰችውን ሰምታችኋል። ምንም ግልጽ የሆነ ነገር የተናገረችው የለም። ስለዚህ አጠራጣሪ ነገሮች አሉ ማለት ነው። ዞሮ ዞሮ ከኢትዮጵያ እስከሄደች ድረስ በተለይ በአሁን ሰዓት የሚሆነው ነገር በጣም ከባድ ስለሆነ ከስልጣን ጋር በተያያዘ ብዙ ሙስና ስለሚካሄድ ማለት ነው። ለዛም ነው የሁሉ መስቀልቅል፣ የሁሉ ውጣ ውረድ፣ የሁሉ ኑሮ ውድነት እየመጣብን ያለው። ወደ ሌላኛው ደግሞ ጥያቄ እንግባ። እነዚህ ጋዜጠኞች ይህንን የአሜሪካ ወታደር እንግዲህ ኢትዮጵያና አሜሪካ ቢጋጠሙ ለማን ታግዛለህ ይሉታል። ትውልደ ኢትዮጵያዊ የአሜሪካ ወታደር ነው። እንግዲህ የሚሉትን እንስማ። ኢትዮጵያና አሜሪካ ቢደባደቡ ለማን ታግዛለህ? ሁሉ ሰው እየጓጓ ያለው ጥያቄ አሁን ካለኝ ከረንት ስቴት ኦፍ አፌርስ እኔ ኢትዮጵያ እኮ አይደለም ወይ የእናቴ ብሔር ነኝ ወይ አባቴ ብሔር ነኝ። ምን ያልከን ነው? ለኢትዮጵያ ነው ታግዘው ለአሜሪካ ነው? አላግዝም። ኢትዮጵያ እንደ ኢትዮጵያዊነቴ ለአሜሪካ ነው የሚያግዘው ነው። ላይክ ኢትዮጵያ ምናምን ዘምታውን ለምሳሌ ኢትዮጵያ ላይ አይደለም። አሁን እሱ ነው ማለት ፊዚካሊ ስለማታስበው ነው። አሁን ዝም ብለህ ከሩቅ እያሰብኩ ዝም ብለህ ምናምን ስለምትለው እንጂ አክቹሊ መደብደብ ቢኖርብህ ምናምን ሄደህ ስትደበድብ ሲጀመር እኮ ጦርነት ካልታጠቀ ሰው ጋር ነው። ሾላን በጀት መደብደብ ቢኖርብህ አሁን ተደብደባል። ለምን ደብደብ አመዷን ነው ልጁ የሾላ ልጅ ነው። ሾላ ላይ ተወልዶ ያደገ ኢትዮጵያ ተወልዶ ያደገ ምናምን ልጅ ነው። በጣም የወደድኩት የቾጉድ ኤፒሶዶች ውስጥ የሚመደብ ቪዲዮ ነውና የአሜሪካ ወታደር ነው። በጣም ፍሪክ ምናምን ነበር፣ ግን የአሜሪካ ሶልጀር ነው ምናምን በቃ የምርና ምን ጠብቃችሁ ነበር ታዲያ? ምንም አላጠፋም። እኔ ኬንያ ወስዳ በማንነቴ ኢትዮጵያ ስታሳደደኝ ወይስ ኢትዮጵያ በድህነት ስቆላኝ ኖራ ኬንያ ወስዳ እኔ ብትቀበለኝና ኬንያ እኔን ብታበላ ብታጠጣኝ ፕሮቴክሽን ብትሰጠኝ ለኬንያ ነው የምደረበው። ይሄ የሰው ልጅ ባህሪ ነው። እኔ አይደለሁም ፐርሰናሊ አይደለም። እሺ ማውራችሁ ይሄ የሁላችንም ባህሪ ነው። አንወሻሽ ወገን እና ኬንያና ኢትዮጵያ ጦርነት ቢገጥሙ ኢትዮጵያ መውጋት ላይ አያስደስተኝም። ግን እንደ እንትን ደግሞ እንደ ወታደር ኮንክ ግን ይሄ ልጅ እኮ ጧት ሁሌ ለአንድ አመት ሙሉ እየተነሳ ዩኤስ አርሚ ስትሆኑ አንድ አመት ሙሉ እየተነሳ ጧት ዩኤስኤ ምናምን ለአንቺ ሞታለሁ ለአንቺ ይሰቀላለሁ እያለ እየማለ የኖረ ሰው እኮ ነው። ቃሉን አያክብር ነው። ኢትዮጵያዊ ቃሉን ያከብራል። ገብቷችኋል ምላችሁ እና መጽሐፍ ቅዱስ ይዘው ነው እሺ ዜግነታቸውን የቀየሩት ዘመዶቻችሁ ብር ላኩልም ምናምን ያላችሁ የምታስጨነቋችሁ ዘመዶቻችሁ ኮንስቲቱሽንን ይዘው እንዲህ ነው የሚመሉት። እንዲህ ብለው እኔ መጀመሪያ አሜሪካን እኔ መጀመሪያ እንግሊዝን መጀመሪያ እኔ ካናዳን አስቀድማለሁ ብለው ነው የሚመሉት። ይህ ነገር ደግሞ ቤተ እስራኤላዊ ላይም ይታያል። የእስራኤል ኢትዮጵያውያን ወታደሮቹ እስራኤል ላይ ኢትዮጵያ ጦርነት ቢገጥሙ ይደበድቡናል። ለምን? ኢትዮጵያ በማንነታቸው ብዙ ጊዜ ሲሳደዱባት ምናምን ቤተ እስራኤላውያን ጥሩ ነገር ያልነበራቸው ናቸው። ይወዷታል ሀገራቸውን፣ ግን
ከእስራኤልና ከኢትዮጵያ መረጡ ቢባሉ ኢትዮጵያ በቃ ለምን ኢትዮጵያ ስገፋቸው እስራኤል ተንከባክባ ተቀብላ ሰው አደረገቻቸው። ልክ ነው ግን ማለት አይደለም። እውነቱን ለመናገር እኔ ፐርሰናሊ እኔ እንጃ እኔ አይመስለኝም። እኔ እንትን ምለው ማረገው ግን እነሱ ስላደረጉት ልክ አይደለም ብዬ አልጮህም ነው የምላችሁ። ይሄ ነው ሐሳቤ። ኮመንት አድርጌ በዚህ ተሰድቤ ነው አሁን በቪዲዮ የመጣሁት ስለዚህ ጉዳይ ልክ ነው እኮ ብዬ እና እኔ ግን ሶስተኛ ልጨምር። አንተ ያው ከጥቅም ጉዳይና እንደገና ደግሞ ኢትዮጵያዊ ቃሉን ከመጠበቅ ወይንም ደግሞ ወታደራዊ መሐላ ስለተፈጸመ ከዛ አንፃር ሊሆን ይችላል ብለህ ነው። ሌላኛው ጉዳይ እኔ ደግሞ ይታየኝ ምናልባት አሁን እዚህ ጋር መጥቶ ነው ኢትዮጵያና አሜሪካ ቢጋጠሙ እኔ ለኢትዮጵያ ነው የምቆመው ብሎ ቢል እንዴ አሜሪካኖች እኮ ይከታተሉታል። እያንዳንዱ ነገር እኮ ዳታው የሚያደርገው የሚሄድበት በእኔ እምነት ነው። እንግዲህ እኔ በትክክል መረጃው ይሄ ነው ብዬ ሶሊድ የሆነ የማስቀምጠው ነገር የለም። ግን እኔም ይመስለኝ እዚህ ጋር ምንድን ነው እንዴ ይከታተሉታል እኮ ምንድን ነው እሱ ያለው ምንድን የትኛው ወታደር ምን አለ የት ቦታ ላይ እንዴ ሐሳቡ አሁን እዚህ ጋር ወይ ለኢትዮጵያ ነው የምደግፈው ቢል እንኳን ቢናገር ውስጡ ምናልባት ለኢትዮጵያ ሊደግፍ ይችላል። ግን አውጥቶ ቢናገር አሃ ይሄ ሰው ውስጡ ያለው ኢትዮጵያዊነት ነው። ስለዚህ የሆነ ነገር ብንሆን እኛ አሜሪካኖች የሆነ ጥያቄ ያስነሳበታል ማለት ነው። ጥያቄ ምናልባት ሊያስገድለውም ሁሉ ይችላል እኮ እንዴ እንደ ቀልድ አሁን እዝጋ ቢናገራት አንተ ይህን ያህል ሙሉ ለአርሚ የታመንክ አይደለህም ውስጥ ሌላ ነገር ነው የሚያስበው በሚል እንዴት ነው እሱ እንደ ቀልድ እንዲ እንደ ተራ ነገር እዝጋ የሚያወራላችሁ እንደው ዝም ብሎ አውጥቶ የሚቻል አይመስለኝም በእኔ እምነት እና ከዚህ አንጻርም ነው ለማለት ፈልጌ ነው። ምናልባት ትክክል ላልሆን ይችላለሁ ግን የኔ አረዳድም ይሄ ነው። ሶስተኛው ነጥብ ማለት ነው። ወደ የሀገራዊ ምክክሩ ደግሞ እንሂድ። እኚህ ሰው እንግዲህ መምህርና ፖለቲከኛ ናቸው። ያው ብዙ ጊዜ ሚዲያ ላይ ይታወቃሉ። ይህ የምክክር ጉዳይ ስለ ሀገር የሚመክር ነገር ግን የሀገር ህዝቦች የማይሰሙት የማያውቁት በዝግ የሆነው ለምንድን ነው? እሱ ብዙዎች ናቸው ባይዞ ይህንን ነገር እየጠየቁ ያሉት ስለ ሀገር ነው። በሀገሪቷ ውስጥ ስለሚኖሩ ህዝቦች የኑሮ ሁኔታ ያኗኗር ላይፋቸው የሚሻሻልበት ሁሉ ነገር ፖሊሲዎች ምን ብዙ ነገሮች ናቸው። እንግዲህ ወደ 8 ነጥቦች ተጠቅሰዋል። ፖለቲካ፣ ሃይማኖት፣ ሁሉም ነገር ማህበራዊ ጉዳዮች ሁሉም ነገር ተጠቅሰው የሚመከርበት ጉዳይ ሆኖ ሳለ ለምንድነው እሱ በዝግ የሆነው? ለምንድነው ሚዲያዎችስ ገብተው እንዲዘግቡ ያልሆነው? ለምንድነው እሱ ህዝቡ እንዳይሰማ የተደረገው ብለው ጥያቄ እሳቸው በፊት ለፊት ገለጹ። ግን አብዛኛው እንግዲህ ብዙ ነገሮች ነው እየተነሱ ያሉት ወይም ደግሞ እንደ ሩመር እየተነሱ ያሉ ብዙ ነገሮች አሉና ያንን እንደዛ ከአዳፍነው እንትን ከማለት ለምን እሱ በግልጽ የማይሆነው ብለው እየሞገቱ ነው። እንስማቸው። ይሄ ምክክር የሀገሪቱን ችግር ዘርፈ ብዙ ችግሮችን ጫንቃችንን ያጎበጣውን ችግር ለመፍታት ነው። ይሄ ደግሞ የህዝብ ውይይት ነው። ክፍት ሆኖ ህዝቡ ራሱ የሚከታተለው ቢሆን ይመረጥ ነበር። ከህዝብ የሚደበቅም ነገር ሊሆን አይገባውምና እኔ በዚህ ደረጃ ሚዲያዎችም ጭምር ተከልክለው ተሳታፊዎችም ስልካቸውን ይዘው እንዳይገቡ መደረጉ የሚገርም ነው በጣም። ኢቲቪና እንደ ፋናን የመሰሉ የመንግስት ሚዲያዎች ካልዘገቡት በስተቀር የምትሰማው ነገር የለም። ይሄ የማይወጣ ነገር የለም። እንሰማዋለን ብሎ ሲያደር እንግዲህ ትላንት ነው የተጀመረው። ነገር ግን በዚህ ደረጃ ጠብቆ የሀገር ጉዳይ ከሆነ የምንወያየው እዛ ከየቦታው የመጡት 4000 ብቻ ሳይሆኑ ሁሉም የኢትዮጵያ ህዝብ ያገባዋል በዚህ ጉዳይ ላይና ክፍት ሆኖ ውይይት ቢደረግ የኢትዮጵያ ህዝብ ብቻ ላይቭ የሚያዳምጠው የሚከታተለው ቢሆን ጥሩ ነበረ። እውነተኛና ገለልተኛ ምክክር የምናደርግ ሆነ ለዚህ አታደንምና የምንላችሁን ብቻ ተቀበሉ የሚል ከሆነ ያክል አስቸጋሪ እንደሆነ ሸፋፍነን ብናልፈው ነገም በችግሩ ስለምንመለስ በዚህ መልኩ ባይመራ ጥሩ ነው ወይ? እሺ እሱም በዚህ መልኩ ይመራ። ነገር ግን በጣም ብዙ ስቴክሆልደርስ እዚህ ውይይት ላይ አልተገኙም። እዚህ ምክክር ላይ በተለይም ደግሞ ሁልጊዜ እንደምናገረው እኔ ነፍጥ አንግበው በረሃ ያሉ ጫካ ያሉ ኢትዮጵያውያን ጫካና ነፍጥ አስነስቶ ጫካ የወሰዳቸው ጉዳይ ችግሩን ከነሱ ነው መጀመር የሚገባው። መሀል ሀገር ላይ ያሉ ጤናማ ማህበረሰብ ውስጥ ያሉ ሰዎች የሚያነሷቸው ጥያቄዎችና ዛሬ ተወያይተን ብንወስነው እነኚህ ነፍጥ አንግበው የሚታገሩ ሰዎች የሚገዳደሩ ሰዎች እኮ
እስቲል ነው በረሃ ናቸው። ትግሉን ይቀጥላል። ጦርነቱ እስካልቆመ ድረስ ያለው ግጭት እስካልቆመ ድረስ ምኑን ነው ችግሩን የምንፈታው? ከነሱ ቢጀመር እኮ ነው ነገር መልካም የሚሆነው። ከነሱ ተጀምሮ እዛ በደንብ ተወያይተው ነገሮች ወደ ጠረጴዛ ዙሪያ መጥተው ሌላው አሁን የሚካፈለው ማህበረሰብ ደግሞ በታሪክ ከታሪክ አንጻር የምንጋጭባቸው ይሄ አሁን የተነሱትና ብልጽግናም ሌትሊ ያመጣው አጀንዳ አለ። ምን ያክል እውነት እንደሆነ እንግዲህ ምናልባት ትላንትና ቢቢሲ ኦሮምኛው አቅርቦታል። ከዚህ በዘለለ ከዚህ ከህገ መንግስቱ ጋር ከክልል መዋቅር ጋር ያለውን በሂደት የምናየው ነው። 30 ዓመት እኮ ነው ይሄንን በማንነት ላይ የተመሰረተ የፌዴራል ስርዓት በጫንቃችን ተሸክመን ኢትዮጵያውያን ዋጋ እየከፈሉ የቆየ ነው ከ30 ዓመት በላይ። እሱንም ችግር ለመፍታት መጀመሪያ ግን በነፍጥ የሚደረገው ትግል በሰላማዊ ድርድርና ሰጥተው መቀበል መርህ መፈታት መቻል አለበት። እሱን አድበስብሰን እሱን ወደ ጎን ገፍተነው ጥለን አሁን ዝም ብሎ ለድምቀት ሲባል ብቻ የሚደረገው እንትን የት ድረስ ነው የሚያስኬደን? ነገስ ችግሩ በዚህ መልኩ የሚቀጥል ከሆነ ምንድን ነው የሚደረገው? ይሄ እኔ እንዴት እንደሚታሰብ አላውቅም። ምክክር ኮሚሽኑም እንዴት እንደሚያስብ አላውቅም። ነገር ግን አገሪቱ የግጭት አዙሪት ውስጥ እንደሆነች ይታወቃል። በተለይ አማራ ክልል፣ ኦሮሚያ ክልል፣ ቤኒሻንጉልም አለ እንደዚሁ። አንዳንድ ቦታዎችም እንደዚህ አይነት ግጭቶች እየፈነዱ ነው። እነኚህን ሸፍነን ማለፍ አንችልም። እንዴት ነው የሚሸፈነው? ችግሩ እኮ ህዝቡ ነው የችግሩ ገፈት ቀማሽ። ዛሬ እንደ ልብ መንቀሳቀስ አይችልም። ጠቅላይ ሚኒስትሩም እኮ በቀደም እንትን ላይ እኮ ገልጸውታል። ደብረ ማርቆስ ላይ ከደጀን ደብረ ማርቆስ ከማርቆስ አዲስ አበባ መምጣት አስቸጋሪ መሆኑን በመንገድ ትራንስፖርት፣ በየብስ ትራንስፖርት እሳቸውም ተናግረውታል። ስለዚህ ይሄን ችግር ለመቅረፍ ከታጠቁ ኃይሎች ጋር መነጋገር አያስፈልግም ወይ? የእነሱን አጀንዳ መስማት አያስፈልግም ወይ? ይሄ ካልሆነ በስተቀር ታጥቦ ጭቃ ነው የሚሆነው። ችግሩ ተመልሶ ይመጣል አለ። አሁንም ይሄ እኮ ምክክር የተደረገ ችግሩ ስቲል ነው አለ። ተጀምሮ እንኳን ምክክሩ እያያችሁ ነው። በኋላ እንመጣበታለን። የዘይሴ ግድያ ምክክሩ ተጀምሮ እኮ የዘይሴ ተወካዮች እኮ ምክክር ውስጥ እኮ አሉበት ዛሬ። ስለዚህ ይሄንን ስናየው ተመልሶ ጭቃ ነው ታጥቦ ጭቃ ነው የሚሆነውና ባለቤቶቹ አንገብጋቢ የሆኑት በጣም በርኒንግ ኢሹ የሆነው ጉዳይ ከትጥቅ ጋር የተያያዘ ስለሆነ እሱን ወደ ጎን ገፍቶ ድርድር አድርገን የሀገሪቱን ችግር እንፈታለን። እኔ ምን ያክል እንደሚያስኬደን እንግዲህ አላውቅም። ይሄንን ወደፊት የምናየው ነው የሚሆነው። ነገር ግን አሁን ባለውም ውይይት ቢሆን ግልጽ ቢሆን በጣም በርካታ ችግሮች እንዳሉ ይታወቃል። በምን አይነት እንኳን እንትኑ የተካሄደ እንዳለ ኢትዮጵያ ሕዝብ ግልጽ አይደለም፣ ለእኛም ግልጽ አይደለም። በእውነት ለመናገርና በግልጽነት መመራት ያለበት ጉዳይ ነው የሀገራዊ ምክክር። በሆይ ሆይታ አድርገነው ችግሩን ሳንቀርፍ ብናልፍ ተመልሰን እዛው ችግር ውስጥ ነው ሀገሪቷን የምንቀጣት። የሀገር ሀብት እንደዚህ ወጥቶ 4 ዓመት ሙሉ የምክክር ኮሚሽኑ በጣም በርካታ ስራዎችን ሰርቻለሁ ነው የሚለው። እነኚህንም ስራዎች ያን ያክል ገንዘብ ኢንቨስት የተደረገበት ጉዳይ ዝም ብሎ በዋዛ ፈዛዛ ማለፍ የለበትም። የሀገሪቱን ችግር ቢያንስ እንኳን 67%ቱን የሚቀርፍ ውይይት መሆኑ ያለበትና በዚህ ረገድ ይሄን ለማድረግ ግልጽነት በጎደለው መልኩ የሚደረገው አካሄድ የትም የሚያስኬደን አይመስለኝምና ኮሚሽኑም ትኩረት ቢሰጥበት፣ ገዢው ፓርቲ ከዚህ ጣልቃ ገብነት ራሱን ቢያገልና እንደው ምን አለበት ሰላማዊ በሆነ መልኩ ገለልተኛ በሆነ መልኩ ይሄ ኮሚሽን ተመርቶ የሀገሪቱን ችግር መቅረፍ ብንችል። ለማንም እኮ አይደለም፣ እኛ ለመኖር ነው የምንጓጓው። ስርዓቱ ግን እድሜውንም ለማርዘም እኮ ይጠቅመዋል። የስልጣን ዘመኑንም ለማርዘም እኮ ይጠቅመዋል። አገር ሰላም ስትሆን እኮ ነው ወንበሩም የሚረጋውና ሰላም በሌለበት ቦታ አገርንም መምራት ስለማይቻል ለምለም ስልጣን ላይ ላለውም አካል ጭምር ነው የምንጮኸውና ይሄንን ግምት ውስጥ አስገብተው አትሊስት ለህዝብ ግልጽ ቢሆን የተያዘው አቅጣጫ ምን እንደሚመስል ብንሰማ ብናውቅ ጥሩ ነው የሚል እምነት አለ። መቼም ከእኚህ ሰው በላይ መናገር አይቻልም። ካለው ነባራዊ ሁኔታ አንጻር እንግዲህ ያሉት ነገር ለአብዛኛውን ሰው የሚስማማበት ጉዳይ ይመስለኛል፣ በእኔ እምነት አብዛኛው ሰው እና እንግዲህ ያው በተለያየ ማህበራዊ ሚዲያዎች በተለያየ ሚዲያዎች እንግዲህ አብዛኛው ሰው እየተናገረ ያለው ይህንን ነገር ግልጽ እንዲሆን ነው። ወደ ሌላኛው ጉዳይ እንሂድ። እንግዲህ ሰሞኑን በኡስታዝ አህመዲን ጀበል ላይ ብዙ ነገሮች እየተባሉ ነበር በተለያየ ሚዲያዎች። እናም ከአንድ ሚዲያ ጋር ውይይት
አድርገዋል። እንግዲህ ውይይት ያደረጉት ነገር በጣም የሚያስገርመው ያስገረመኝ ነው። እንግዲህ ያስገረመኝ ውይይት ያደረጉበት ሚዲያ ነው በጣም ያስገረመኝ። ወይ መጀመሪያ ግን እስቲ ምን አሉ ጥያቄውን አንስቶ ከዛም ያው ለጥያቄው መልስ ይሰጣሉ። እስቲ መጀመሪያ እንስማቸው። በአንድ ወቅት ሲሰራጭ የነበረ አንድ ቪዲዮ እና ወረቀት ጥናታዊ ጽሑፍ የሚመስል ወይም የማሰልጠኛ ወረቀት ነበረ። ርዕሱ ሚዲያን መቆጣጠር አገርን መቆጣጠር ነው ይላል እና ከዚህ ወረቀት ጋር በተያያዘ ብዙ አስተያየቶች ሲሰጡ ነበር። አንዳንዶች አህመዲን ኢትዮጵያ ውስጥ ሽብርተኝነትን ለማስፋፋት የተጠቀመበት ወይም የሚጠቀምበት ስልት ነው ሲሉ፣ ሌሎቹ ደግሞ የፖለቲካ ፍላጎቱን የሚያሳይ ነው ብለው አስተያየት ይሰጣሉ። እስኪ ስለዚህ ስልጠና ለሙስሊም ወጣቶች የተሰጠ ስልጠና ነው። የስልጠናው ዓላማ ምንድን ነበረ? ይዘቱ እንደተባለው ነው ወይ? እንግዲህ አንዳንዶች በገለጹበት መንገድ የቀረበ ነው። ስልጠናው ያስፈለገበት ምክንያትስ ምንድን ነው? እሺ ጥሩ ጥያቄ አንስተሃል። ከስልጠና ጋር በተያያዘ እኔ ኦልሞስት ከ2008 እንደ አውሮፓ አቆጣጠር ጀምሮ ዓለም አቀፍ የተለያዩ ስልጠናዎችን ወስጃለሁ። በናይጄሪያ ሀገር በብሪቲሽ ካውንስል ስፖንሰር የተደረገ የኔክስት ጄኔሬሽን ያንግ ሊደርሺፕ የሚል ስልጠና ወስጃለሁ። ከዛም አልፎ በእንግሊዝ ሀገር ለንደን ላይ በሊደርሺፕ ኢንተራክሽን ላይ ወስጃለሁ። ከዛም አልፎ በቱርክ ኢስታንቡል ላይ ኢንተርናሽናል ሚዲያ ወስጃለሁ። ኦንላይን በርካታ አይነት ስልጠናዎችን ወስጃለሁ። በአዲስ አበባ ከተማ የአልጀዚራ የማሰልጠኛ ማዕከል ከኳታር በመምጣት በብሪቲሽ ካውንስል ስፖንሰርነት ለሙስሊም ጋዜጠኞች በኢትዮጵያ 2003 የተሰጠውን ስልጠና ወስጃለሁ። በርካታ ከዚህ ጋር የተያዙ በርካታ ነገሮች በግልም በተለያየ ኦፖርቹኒቲዎችም ወስጃለሁ። አንዳንዶቹን ከፍተኛ ገንዘብ በመክፈል በግል ወሰድኳቸው አሉ። በርካታ ሂደቶች አሉ፣ ሀገር ውስጥም ከሀገር ውጭም ማለት ነው። በዚህ ሂደት ውስጥ እነዚህን በመውሰድ አንድ ኢንተርናሽናል ሚዲያ ስልጠና የወሰድኩት አለ 2019። ይሄ ስልጠና ከፍተኛ ከ200 ምናምን ሀገር በላይ ሰዎች የተሳተፉበትና 60 ሰዎች ኦልሞስት 5-6 ዙር ኢንተርቪዎችና ፈተናዎችን በማለፍ የተወሰደበት ነው። የ6 ቀን ስልጠና ነው። የ6 ቀን ስልጠና $6000 ነው የሚከፈልበትና ሃይሊ በጣም ኢንስፓየር የሚያደርግ በጣም እስከዛሬ ከወሰድኩባቸው በጣም አፕሪሺየት ያደረኩትና ዴይሊ እኔ እንግዲህ ከኢትዮጵያ ነው የሄድኩት። ፌስቡክ ላይ የሚጽፈው ያንዳንዷን ጎልግለው ጽፈው አጥንተው አውጥተው ለኔ እኔን መስቀለኛ ሃርድ ቶክ አይነት ጥያቄ ለመፍጠር የተዘጋጅተው ከዛም አልፎ ለምሳሌ በካምፔን ላይ በተያያዘ ከጀርመን ሀገር በዚህ ዘርፍ ታዋቂ የሆነች አንዲት ሴት መጣ ነው ስልጠና የሰጠችን። ከአይቲ ጋር በተያያዘ ማይክል የሚባል አሜሪካ መጥቶ ስልጠና ሰጥቷል። ቢቢሲ ውስጥ ለ30 ዓመት ቢቢሲን የፕሮግራም ክፍል ሆኖ እየሰራ በተለይ ዘ ፕሮፊት የሚል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ የተሰራ ፊልም አለ። የዛን ሁሉ አስተባባሪ ሚዲያ እንዴት ማኔጅ ይደረግ በርካታ ርዕሶችን ወስጃለሁና ይህን ስልጠና ይሄ ሁሉ ኮስት የተደረገበትን መቼ ነው ለኛ የምትሰጠን የሚል ጥያቄዎች ወንድሞች ጋር ነበሩ። እኔ ከወሰድኳቸው ስልጠናዎች አንፃር ጊዜ ስላልነበረኝ ቆዩን ብዬ ይሄን ርዕስ ላይ ቆም ብዬ ከራሴ ጋር ከአጠቃላይ ነገሮችን አየሁና ስሞል ሰርክል ወንድሞች ኦንላይን ላይ አሁን በአክቲቪስትነት የምናውቃቸው ሙስሊም አክቲቪስቶች በሙስሊም ጉዳይ ላይ የሚጽፉ የምታውቃቸውን ወደ 20 ምናምን መጣዋቸው በጣም ኢንስፓየርድ ሆነው ይሄ ነገርማ በደንብ ተደራጅተው በጽሁፍ ተጠናክሮ መሰጠት አለበት፣ እኛ ዝም ብለን በጭፍኑ ነው እየለፋን ያለነውና በተሻለ መልኩ ይሰራ የሚል አስተያየቶችና ውትወታዎች ሲበዛ ይህንን ነገር በቃ እኔ እስከዛሬ ካሉኝ ኖቶች ካሉኝ የተለያዩ ነገሮች እንደገና ላደራጅና የሚዲያ ዓለም ላይ እየተደረገ ያለውን ቁማር እየተደረገ ያለውን ጨዋታ አጠቃላይ ከስነ ልቦና ጦርነት እስከ ሚዲያን እንደ ፓወር ማስፈጸሚያ እንደ ኢንፍሉዌንስ ማሳደሪያ እንደ ሶፍት ፓወር ከዛም አልፎ ከፕሮፓጋንዳ እስከ ፍሬሚንግ ከዛም አልፎ ሚዲያን አይደንቲቲን ቢልድ ለማድረግ ሚዲያን ፓወርህን ከፍ ለማድረግ ሚዲያን በርካታ ርዕሶች ላይ ያሉኝና የወሰድኳቸው የማውቃቸው ያነበብኳቸውን ነገሮች በማየት የተወሰኑ ሂደቶችን በማያያዝ አክቲቪስትነት ላይ መሳተፍ የምትፈልጉ ከሆነ ዝም ብሎ በጭፍኑ ፌስቡክ ላይ መጻፍ አይደለም አክቲቪዝም። ስለዚህ ምንድነው ያው ረጅም ነው ሐሳቡ። ምንድነው ለተማሪዎች ነው የሰጠሁት ስልጠና ማለት ሰልጣኞች ነበሩኝ ለነሱ ነው ስልጠናና አዘጋጅቼ ያቀረብኩት። በዛም ላይ እንግዲህ ተማሪዎች አሳይመንት ይሰጣሉ፣ የቤት ስራ ብዙ አይነት ነገር ይሰጡና ከዛን ይመልሳሉ። የራሳቸው ሪል የሆነ ፕራክቲካል የሆነ እዛም ላይ የጻፉት ጽሁፍ ነው እንግዲህ የሚሉት ኡስታዙ።
በዚህ አይነት ፍልሚያ ውስጥ ምንድነው እየተደረገ ያለው ብለህ ስታይ ሰዎች በተለያየ መልኩ ነገሮች ፍሬም ተደርገው ሰዎችን ኮንቪንስ ለማድረግ የሚሰሩ በርካታ ሂደቶች አሉና የሰውን አክሽን ሰዎች በተግባር የሚያደርጉትን ሰዎች እነሱን የሚደግፍ ነገር እንድታረግ እነሱን የማይፈልጉትን ነገር እንዳታረግ ነው መንግስትም የሚፈልገው ተቃራኒም የሚሆነው ተቃዋሚም ሁሉም የሱን ሰፖርተሮች ከጎን ማሰለፍ ነው ኖት ከጎን ማሰለፍ እንደውም ከኋላ ማሰለፍ ነው ከኔ ስር እኔ ወይም ለውን አድርግ ነውና በዚህ ዓለም ውስጥ ምንድነው ያለው ስንል ሁሉም አካል የራሱን ወገን ማብዛት የራሱን ወገን ተጽኖ የራሱን ወገን በብዛትም በኃይልም በሁሉም ደረጃ ከፍ ማድረግ ይፈልጋል ይሄን በሚፈልግበት ጊዜ ሰዎችን መቆጣጠር ይፈልጋል ሰዎችን ለመቆጣጠር የመጀመሪያው ስራ ምንድነው ሰዎች አሁን ባለው ዓለም እየተሰራ ያለው ሰዎችን ድርጊት ለመቆጣጠር እምነታቸውን ተነሳሽነታቸውን መቆጣጠር ያስፈልጋል ተነሳሽነታቸውን ለመቆጣጠር የሚያስቡትን ነገር አስተሳሰባቸውን መቆጣጠር ያስፈልጋል አስተሳሰባቸውን ለመቆጣጠር የሚያስቡትን ነገር መቆጣጠር አለብን የሚያስቡትን ነገር ለመቆጣጠር በመረጃ ግብአት አድርገው ለማሰቡ ኢንፑት የሚጠቀሙትን መረጃ መቆጣጠር አለብን ይሄን ለመቆጣጠር ደግሞ ወደ አይንና ጆሮአቸው መረጃ የሚያደርሰውን ሚዲያን መቆጣጠር አለብን በሚል ኢንፍሉዌንስ ያደረጉ ሚዲያዎች ሀገርን በመቆጣጠር ደረጃ ምን ያህል ኢንፍሉዌንስ ያደረጉ ነው የሚለውን ያ ዶክመንተሪ ክሊር ያደርጋል እኔ የተወሰነ ሰመሪ በአማርኛ ሰርቼ ለጠፍኩላቸው ይሄን ቪዲዮ በማየት ከዛ እንዲሰሩ ነው ከዚህ አንፃር የኢትዮጵያ ሚዲያ ሞኖፖሊ ምን ይመስላል የቤት ስራ ስሩ የሚል ሰጣቸው ተማሪዎች ሰሩ እንደ ጽሁፉ ላይ እንዳየውም ለአህመድ ዲን ጀበል ነው የሚለው ለአህመድ ዲን ጀበል እንጂ ከአህመድ ዲን ጀበል አይደለም የተለቀቁ ጽሁፎች በጠቅላላ ተማሪዎች የጻፏቸው ናቸው የተለያዩ ሚዲያዎችን በራሳቸው አይን ገምግመው ምላሽ የሰጡት ነው ይሄ ግምገማ የነሱ ግምገማ ነው አሁን እንግዲህ ምንድነው ተማሪዎች የመለሱት መልስ ነው እንደገና ደግሞ የተቆራረጠ ነገር ነው የቀረበው እንጂ ሙሉ አይደለም ሙሉ ቢቀርብ ኖሮ የስልጠናው ዓላማና ይዘቱ አሁን እንደሚባለው አይደለም ነው እያሉ ያሉት ዞሮ ዞሮ ምንድነው እሱ እውነት ሁሌም ነፃ ታወጣለች እውነትና ሀቅን የተላበሰ ከሆነ ሁሉ ጊዜም ያው ነፃ ያወጣል እና ከበስተጀርባ ሁሌም እኛ እያልን ያለነው ይህ አንዳንድ ጊዜ ልክ ከበስተጀርባ ሁሉም ሰው ሚዲያ ላይ ቀርቦ ወይም ደግሞ በተለይ እንዲህ ለመንግስትም ለሃይማኖትም ቅርብ የሆኑ ሰዎች የሚያወሩትና ሪያሊቲው የተለያየ ነው አንዳንድ ጊዜ ስለዚህ እንደዛ አይሆን የተቀራረበ የሚወራውና እዚህ ሚዲያ ላይ እና ሪያሊቲው እውነት ይሁን ሁሉ ጊዜም ያው ህዝብ የሚፈልገው እና አሁን እቺኛዋ ጥያቄ ደግሞ በጣም ክሪቲካል ነች ለዚህኛዋ ጥያቄ በርግጥ ትክክለኛ አጥጋቢ መልስ ነው በብዬ እኔ ብዙ አላገኘሁትም እና እናንተ የራሳችሁን ሐሳብ ጨምሩበት ግን እዚህ ጋር ትክክለኛዋ ጥያቄ እችናትና ለዚህኛው መልስ እንግዲህ ያው ተከታትየዋለሁ ሙሉን ግን አጥጋቢ መልስ አይደለም ስሙት ለማንኛቸው አህመዲን እዚሁ ስልጠና ማንዋል ላይ አይቼዋለሁኝ እኔም ቀደም ብለህ አንተም የጠቀስከው ነገር አለ በተለይ የሰንቱዙን የቻይናው ፈላስፋ እንትን ይዘህ የጠቀስከው ጠላትንና ጠላት እንዴት ከማጥቃቱ በፊት እንዴት መከላከል ይቻላል በማለት የገለጽከው ላይ በዛም ጽሁፍ ላይ አንድ ነገር አለ ኢትዮጵያ ውስጥ የሙስሊም ጠላት ተደርጎ ፍሬም የተደረገ አካል አለ በጽሁፍ ላይ ይሄውም ኦርቶዶክስ እና አማራ ይላል ኦሮ አማ የሚል ነገር ተመልክቻለሁ ይሄ በአንድ ሀገር ውስጥ ኦርቶዶክስ ሃይማኖት ተከታዩን እና አማራውን የሙስሊም ጠላት አድርጎ የማሳየት ነገር በዛ ጽሁፍ ላይ ይንጸባረቃል የሚል ስጋት አለና ይሄ እንዴት ታየዋለህ በተለይ እንደሚታወቀው ሙስሊም ሆነው የሌላ ብሔር ተወላጆች አሉ ወይም የአማራ ተወላጆችም ሆነው ሙስሊም ያልሆኑም ሙስሊም የሆኑም አሉና እንዲህ አይነቱ ፍረጃ ትክክል ነው ወይ ኢትዮጵያ ውስጥ ክፍፍልን የሚያሰፋ አይደለም ወይ ይሄን ለማረምስ ሙከራ አድርገሃል ወይ ኤግዛክትሊ እኔ ሳነበው እንደዛ አይነት ስሜት ፈጥሮብኛል ኢትዮጵያውያንን በቃ ኦርቶዶክሱን ከአማራው ጋር አብሮ አያይዞ ሙስሊሙ ከማን ጋር እንደተያያዘ ግን አይታወቅም እንዲህ አይነት ትንሽ ፍርሃት የሚያሳድር ነገር አለው እንደው ምናልባት በዚህ ላይ ምን አስተያየት አለ እሺ ጥሩ ጥያቄው ጥሩ ነው በመጀመሪያ ደረጃ ቅድም እንዳልኩ ጽሁፎቹ ይኔ አይደሉም ሁለተኛ ደረጃ ያንን ጽሁፍ የጻፉ ሰዎች አሁንም ሶሻል ሚዲያ ላይ ያሉ ጽሁፎች ሁሉም እነዚህን ጽሁፎች ሄደው ማን እንደጻፈ ተጠቅሶባቸው
ተጽዕኖ ፈጣሪ ነህ ለማስተካከል ልመጣልህ ነው። ጥሩ። እነዚህ ነጥቦች ሲነሳ እኔ ለምሳሌ አይደንቲቲ ጋራ ሚዲያን እንደ አይደንቲቲ ቢውልድ ማድረጊያ መሳሪያ በሚል አንድ ስልጠና ርዕስ አለ። ከነዚህ ውስጥ ማለት እዛ ላይ በሙስሊምነትም በኦሮሞነትም በአማራነትም በክርስቲያንነትም በርካታ አይነት አይደንቲቲዎች ሞርዛን 30-40 አይደንቲቲዎች ሁላችንም በአንድም ይሁን በሌላ አቅጣጫ የተሳሰርን ሰዎች ነን። የሆነን አስተሳሰብ የኦሮሞች ነው፣ የሆነን አስተሳሰብ የአማራዎች ነው፣ የሆነን አስተሳሰብ የነገሌ ነው ብሎ መፈረጅ አይቻልም። ሰዎች ሲያነሱ አንዳንድ ሚዲያዎችና ህዝቡን ደግሞ መለየት ተገቢ ነው። ሚዲያዎችና ፖለቲከኞች ሚሽን ይዘው ነው የቆሙት። ለሚሽናቸው ማስፈጸሚያ አውትሌት አድርገው የሚጠቀሟቸው በርካታ ነገሮች አሉ። ሚዲያዎችን ወደ ኋላ ሄደው ወንድሞች ወይንም እህቶች እዛ ላይ የቤት ስራውን የሰሩትን ሲገመግሙ ሚዲያዎቹ ለማን ዓላማ ቆሙ ሲሉ እነሱ በተረዱበት ልክ ይሄ ሚዲያ የቆመው ምንም እንኳን ኢትዮጵያ ምናምን ቢልም ይሄ ሚዲያ የቆመው ለዚህኛው ብሔር ለዚህኛው ሃይማኖት ሁለቱን መርጃ አድርጎ ሴንሲቲቭሊ እዛ ላይ ያነሳናቸው አሉ። አንድ ሚዲያ ለማን ወገን እንደቆመ ምናይባቸው ሚዛኖች ምንድናቸው በሚል የሚነሱ ዓለም አቀፍ ስልጠናም ላይ ያሉ ፖይንቶች አሉ። ከርዕስ አንስቶ እንግዳ አድርጎ ከማቅረብ በርካታ የሚነሱ እነዚህ ነገሮች በማየት ልጆች ያንን ሲያነሱ ክሊርሊ ምናልባት ስልጠናውን የለቀቁ ሰዎች በተለይ በድምጽ ቆራርጦ ያቀረቡ ሰዎች እኔ ቻሌንጅ ማደርጋቸው የእውነት አህመዲን ማሳየት ከፈለጉ ሙሉውን ልቀቁ ነው የምላቸው። ምክንያቱም ሙሉ በእጃቸው ላይ ስላለ እንግዲህ ያው ረጅም ነው ቪዲዮ ግን እኔ የገባኝን ያህል ነው ለማቅረብ የሞከርኩትና የአማራ ሚዲያዎቹ ስለጠየቁ ነው አሁን የዚህኛው ሚዲያ ላይ ቀርበው መልስ የሰጡት የሚለው አንድ ነገር ነው። ሌላስ ምንድነው እሱ? እነዚህ ሚዲያዎች ያው ተቃዋሚ ናቸው። በተለይ አሁን ያለውን መንግስት የሚቃወሙ ናቸው። እንዴት እዛ ላይ ቀረቡ? ጥያቄው በትክክል የነሱ ነበር ማለት ነው። ያንን ለማሳመን ነው የሚል ጥያቄ አለኝ እኔ እንደ ጥያቄ። ለማንኛቸውም ግን አመሰግናለሁ።